አደይ በመጨረሻ ጉር ሆነች። የአደይ እናት ለሽማግሎቹ ያልተጠበቀና ከባድ ነገር አደረገች። ከባድ ስህተት ሰራች። ሽማግሌዎቹም ደግሞ እጅግ በጣም ተዋርደውና ቅሌታቸውን ተሸክመው ከዛ ቦታ ላይ ተመለሱ። ልብ ይሰብራል። የአደይ አባት ደግሞ በፍጹም የአደይ እናት እንደዚህ ታደርጋለች ብሎ ስላልጠበቀ አንቺ ምን አይነት ጉር ነሽ? ጭራሽ በተወለድኩበትና ባደግኩበት ሀገር የአደይ አባት እንደዚህ አደረገ እየተባልኩ እድሜ ልኬን እንድዋረድና በሰው ፊት ዝቅ እንድል ያደረግሽው ነገር በጣም ከባድ ነው። እንዴት ይሄን ነገር ታደርጊያለሽ? ምንም ቢሆን ምንም እኮ አንቺና እኔ በዚህ እድሜያችን ይሄን ነገር ማድረግ የለብንም ነበር። ቀላል አጥፍተሻል እንዴ? የአደይ እናት እጅግ በጣም ውርደትና ቅሌት ነው ያደረግሽው። እድሜ ዘላለሜን አሁን እንግዲህ በማንም ሰው ፊት ስዋረድና ስሰቃይ መኖር ባደግኩበትና ባረጀሁበት ሀገር ራሴ ተከብሬ እንኳን እንዳልሞት እንደዛ አደረግሽኝ ብሎ ከባድ ንግግር ተናገራት። አይ እንግዲህ እርሶ ሰውዬ ተውኝ። እንግዲህ ልጄን መከራና ዋጋ ከፍያ ያሳደግኳት እኔ ነኝ። እንዴት እኔ እናቷ ተቀምጬ ወደ አንተ መጀመሪያ ሊጠይቅ ይመጣል? ምን አይነት ውርዴታምና ባለጌ ቢሆን ነው? ሲጀመር ዶክተር እንጂ ለአደይ ልጄ የሚገባት ይህ አሁን ለታኛ ዘንድ የመጣው ዴቭ ነው። ዴቭ የምትሉት እሱ በፍጹም ሊሆን አይችልም ብዬ ተናግሬያለሁ። ይሄ ነገር ይፈጠራል ብዬ በፍጹም አላሰብኩም ነበር። ይረፉ ብላ ስትናገር እንዴ ምን እየሆንኩ ነው? ቆይ ምን እየሆንሽ ነው? አንቺማ ለይቶልሻል ብሎ እጅግ በጣም ተቆጣት። አደይም ደግሞ እማዬ ለምንድን ነው እንደዚህ ያደረግሽው? ይሄን ያክል ጊዜ ከአንቺ ጋር ስቀመጥ እውነታውን አትነግሪኝም ነበር እንዴ? እንደማትፈልጊና ደስ እንዳላለሽ እንደማትፈቅጂ ብትነግሪ ኑሮ ዴቭን እኮ ሽማግሌ ላክ ብዬ መናገር የለብኝም ነበር ብላ ስትል እረፊ አንቺ ባለጌ ስድ፣ ትናንትና አለፈልኝ ትናንትና ወንድ አገኘሁ ብለሽ እንዴት እኔ መከራና ስቃይ ያሳደግኩሽን እናትሽን ትተሽ ወደ አባትሽ ሽማግሌ እንድላክ ታደርጊያለሽ? እኔ አንቺን ደግሼ ድሬ እንትን ለማለት ማንስነኝ እንዴ? ወይ ጉድ! እንደው በልጅ ተከበሪ በልጅ ይለፍልሽ ያልተባልኩ ጉደኛ ሴት ጉደኛ ፍጥረት ነኝ እያለች ደምን ባለቀሰች። እማዬ ለተፈጠረው ነገር ይቅርታ እኮ አልኩሽ። ባለፈው ዴቭ እዚህ መጥቶ ለራሱ እውነታውን ያልተናገረው ፈርቶ ነው። እና ታዲያ ተፈራ ለምን መጣ? እሴት ሀገር ሲጀመር ወግና ባህላችሁን መጠበቅ አለባችሁ። አደይ ከባድ ጥፋት እኮ ነው ያጠፋው። ምንም ቢሆን ምንም እኛ ሁሉንም የማንረዳ ሰዎች ሆነን ነው እንዴ ብላ ተናገረች ማለት ነው። ብርሃን እየሆነ ባለው ነገር ዴቭን ስለምታፈቅረውና ስለምትወደው ሽምግልናው ስለተበላሸና ስለፈረሰ በጣም ደስ ብሏታል። ሽማግሌዎቹም ደግሞ ለመጀመሪያ ጊዜ ክብራችን ወርዶ ስንዋረድና ቅሌታሞች ስንሆን እዚህ ቤት አየን። ቆይ አንተ የአደይ አባትና የአደይ እናት ጋር ሳትመካከሩና ሳታምኑ ነው እንዴ ሽምግልና ቤታችሁ ድረስ እንዲመጣ የፈቀዳችሁት? እኛ እኮ ልጃችን ለልጃችሁ ወግና ባህሉን ጠብቀን መርቀናቸው በደስታና በሰላም ተጋብተው ዘራቸውን አብዝተው ደስተኛ እንዲሆኑ ነው እንጂ የፈለግነው እኛ ምን እንፈልጋለን? በጣም በጣም ያሳዝናል ብለው ከዛ ቦታ ላይ ራሳቸውን መቆጣጠር አቅቷቸው ወደ መጡበት ተመለሱ። ወግና ባህላቸውን በጠበቀ መልኩ እንግዲህ በጎቻቸውን ይዘው ቁጭ ብድግ ብለው እባክዎች እንደው እያሉ እየለመኑ መጨረሻ ላይ የአደይ እናትም ምንም ውስጧ ደስተኛ ስላልነበረ የተናገረችውን ነገር ተናግራ ከዛ ቦታ እንዲወጡ አድርጋለች። አሳዛኝና ልብ የሚሰብር ዜና ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች
እጅግ በጣም ተወዳጅና በጉጉት የምንጠብቀው ልብ አንጠልጣዩ የአደይ ድራማ እንደቀጠለ ይገኛል። አደይ በመጨረሻም ተዋረደች። ወደ እናቷ ዘንድ መታ ሽማግሌ ተልኮ ቤተሰቦቻቸው ከፈቀዱ በኋላ ዴቭ ጋር ተጋብታ ለመኖር እንግዲህ ወስና ነበር። ግን አደይ ደስተኛ ነሽ ወይ እያለበት ተደጋጋሚ ዶክተር እየጠየቃት ነበረ። አሁን አማራጭ እንዳላት ስለተሰማት ችግር የለውም እኔ እኮ ዴቭ ቢሄድ ዶክተር ይወደኛል፣ ዶክተር ደግሞ እጅግ በጣም ስነ ስርዓት ያለው ሰው ደግሞ ይህንን እምቢ ይሉ ይሆን እንዴ? የእኔ ቤተሰቦች እኮ ችግር አለባቸው እያለች ብቻዋን መፈላሰፍ ጀመረች። እንግዲህ እንደማይሆንላት ስታውቀው አደይም ከዛ ቦታ ላይ ተነሳችና እማዬ በደህና ሰንብቺ፣ እኔ ወደ ከተማ ስራዬ መሄድ አለብኝ፣ እዚህ ልቀመጥ አልፈልግም ብላ ተናገረች። ከዛ የኔ ልጅ እድሜ ዘላለምሽን የሚቆጭሽን ነገር አታድርጊ፣ ምንም ቢሆን እኮ አንቺ ልጄ ነሽ፣ በማንም የምቀይርሽና በማንም የምለውጥሽ ሰው አይደለሁም። እንዴት በቀላል እንደዚህ ትናንትና መተሽ ዛሬ ልሄድ ታያለሽ ብላ ስትላት፣ እማዬ አንቺ የምታውቂው ነገር የለም፣ አንቺ እኔም የመጣሁት ሽምግልና ይሳካል ብዬ ነበር፣ ያንን ደግሞ ካልፈለጋችሁ ትቼ የመጣሁት ስራ ነው፣ ስራዬ ላይ መሄድ አለብኝ ብላለች። እሺ እኔ ልሽ ብላ ሸኛቻት ማለት ነው። ብርሃን እንግዲህ ውስጧ በጣም ደስ ብሏታል። ዴቭን ስለምታፈቅረውና ስለምትወደው አሁን ለአደይ ካልተፈቀደላት ለእኔ ይፈቀድልኛል የሚል ስሜት ውስጧ ላይ ያለ። የአደይ እናት ግን በፍጹም ልትፈቅድ አትችልም። ምክንያቱም ባለፈው እንዴት አንድ ወንድ ሁለት ሰው ሊያፈቅር ይችላል? ለውርደትና ለቅሌት የተጻፍኩ ሴትዮ እያለይ ብርሃን ላይ በጣም ተናዳባት ነበረ። ብርሃንም ከዛ ከቤት ወታ ከእናቷ ጋር ተጣልታ አለልኝ እንዳስታረቃቸውም አይተናል ማለት ነው። አደይ እንግዲህ ወደ ለሊ ዘንድ ተመልሳ ለሊ ሁሉም ነገር ተበላሽ። በሰዓቱ ይሄን ነገር ያበላሸው ዴቭ ነው። አሁን ለዴቭ ማስረዳት ምን ያህል ድካም እንደሆን ታውቂያለሽ። እማዬ በጣም አዝናለች። እንዴት እኔ ያሳደግኩሽና የለፋሁት እያለሁኝ ለአባትሽ ሽማግሌ ትልኪያለሽ፣ ለምን አላማከርሽኝም ብላ ቀውጣዋለች አለቻት። ከዛ ተረጋጊ አደይ፣ አንቺ ብዙ አማራጭ አለሽ። ዶክተሩ በጣም እንደሚወድሽና እንደሚያፈቅርሽ ብዙ ስሜቶችን አይቻለሁ። ስለዚህ ሁሉም በሰዓቱ ይሆናል አለቻት። እንዴ እውነትሽን ነው ለሊ? እማዬ እኮ በጣም ብታዝንብኝም ልክ ናት። ዴቭ እንዴት ሁሉን ነገር አጫውቸዋለሁ። የአባቴን ክፋት ባለፈውም አግቶ ሲያሰቃየኝ እሱም ሲሰቃይ አይቶታል። ገና የአደይ አባት ይፈቅድልኛልና ይወደኛል ብሎ ከሱ ጋር ጊዜውን ማሳለፍ የለበትም ነበር። ከባድ ስህተት ነው የሰራው እያለች ማውራት ጀመረች ማለት ነው። ለሊን እንግዲህ ቤዛ የምትባል አደገኛ ሰው የለሊ በሽተኛ የደም ካንሰር የመሆኑን የዶክተርን ቢሮ ገብታ ፈታሽታ አረጋግጣለች። ለሊ ከአሁን በኋላ እውነቱን አገኘሁ፣ አንቺን የሚደፋና የሚገል መድኃኒት አዝልሻለሁኝ ብላ ፎከረች። ወይ ጉድ! ዶክተር ዳይመንድ እንዳለው ምን ስትል ነው ቤዛን እዛ ላይ የቀጠርካት? በጣም ከባድ ነገር ሊፈጠር ነው። ለሊ እንግዲህ በተደጋጋሚ ዶክተር ዘንድ እየሄደች ክትትል እንድታደርግ መድኃኒቱን እንድትወስድ ራሷን እንድትንከባከብ እየመከራት ነበር። እሱም ደግሞ እሺ ብላ ለች ማለት ነው። ዶክተር እንግዲህ አደይን ስለወደዳትና ስላፈቀራት ስሜቱን ለራሱ መቆጣጠር እያቃተው ስልክ በዋራ ጊዜ ከጓደኛው ጋር እምን ደረስክ፣ ምን ላይ ነህ እያለ እየጠየቀው ነበር። ጓደኛውም ደግሞ አመለጠችኝ፣ እንዴት እንደዚህ ፍቅረኛ አላት፣ አሁን ደግሞ ሽማግሌ ሊላክ ወደ ቤተሰቦቿ ዘንድ ልትሄድ ነው እያለ እያወራው ነበርና አደይም በድንገት መታ ወደ ቢሮ ዶክተር እንግዲህ የለሊን ሕክምና ክትትል አደራ፣ እኔ ለተወሰነ ጊዜ ወደ ቤተሰቦች ጋር ልሄድ ነው አለችው። እንዴ አደይ በሰላም ሽምግልና ሊላክ ስለሆነ የእኛ ሀገር ባህል ደግሞ
ሴት ልጅ ከወንድ ጋር ሳይሆን እዛው ቤተሰቦቿ ጋር መሆን አለባት ብሎ ሲል አሀ እንደዛ ነው፣ ለዚህም ደርሳችኋል። አደይ አንድ ጥያቄ ልጠይቅሽ አላት። ምንድን ነው ዶክተር ብላ ስትል ግን አንቺ ደስተኛ ነሽ? ታሪክሽን በሙሉ ለሊ አጫውታኛለች። ከምን ተነስተሽ ምን ላይ እንደደረሽ አሁን ላይ ለደረሽበት ፈተናና ለደረሽበት ውጤት በሙሉ እያንዳንዱ አጫውታኛለች ብሎ ነገራት። እውነት ነው ዶክተር፣ ብዙ ፈተና አልፋቸዋለሁ ብዬ ያላልኩትን ፈተናዎች በሙሉ አልፍ ያለሁኝ። ዛሬ እንደ ቀላል ልብስ ለብሼ ስስቅና ፈገግ ስል ምንም ችግርን ያላሳለፍኩ ሊመስል ይችላል። ዶክተር ህይወት ፈታኝ ናት እያለች ያሳለፈቻቸውን በሙሉ ስትነግረው አንቺ በጣም ጠንካራና ጎበዝ ልጅ ነሽ፣ ከዚህ በላይ ብዙ ነገር ላይ ደርሰሽ እንደማይ ተስፋለኝ አላት። እሺ ዶክተር፣ አሁን ለማንኛውም አደይ ደስተኛ ካልሆንሽ የሚያስፈልግሽ ነገር ካለ ከጎንሽ መሆንም ካለብኝ ልረዳሽ ዝግጁ ነኝ ብሎ እቅፍ አድርጎ ከአደይ ጋር ተሰነባበቱ። አደይም ምንድን ነው ይሄ ነገር እያለች በውስጧ ትልቅ ጥያቄ አድሮባታል። ለሊ ግን ነቄና ቀሽት ስለሆነች ስለ አደይ ብዙ ጥያቄ ሲያበዛ ወዷታል እንዴ? አፍቅሯታል እንዴ? ይሄ ሰውዬ ነው ፍቅረኛ እንደሌላት አያውቅም እንዴ? እያለች በጣም ተቸግራ ነበረ ማለት ነው። አደይም ከዴቭ ጋር ሲያቸው ዶክተር በጣም ስሜታዊ ሆነና አደይ ልሸኛችሁ እንዴ? በአጋጣሚ ነው ያየኋችሁ፣ ሰላም ልበላችሁ ብዬ ነው ሲል ዴቭ አፈጠጠበትና ቢያንስ ከወንድ ጋር ቆማ እንዴት መረዳት ያቅተሃል? ቆይ አንተ ምን ፈልገህ ነው? ታማሚቱ ለሊ እንጂ አደይ አይደለችም። የምትፈልገው ነገር ባቡሬንና ለሊን ጋር መጠየቅ ትችላለህ። ከሷ ልጅ እራቅ፣ የሚሸኛትም ሰው አትፈልግም ብሎ ሲያፈጥበት እንዴ ዴቭ ምን ሆነሃል? እየተቆጣ እኮ ነው። ዶክተርን እንዲህ እያልከው ነው ብላ ስትል አደይ ምን እየሆንሽ ነው አንቺ? ለራሱ እንዴት ፊት ትሰጪዋለሽ? ራስና ክብርሽን አትጠብቂም እንዴ? ቆይ እሱ ምን ፈልጎ ነው? የሆነ ነገሩ ምንም ደስ አይልም ብሎ አላት። እረፍ ዴቭ፣ የማይሆን ነገር እንትን አትበል። የኔ ልብ ላንተ ምን ያህል ቦታ እያወክ ያላሰብኩትን ነገር አታስብ ብላ ቆጣ ስትል እረዳሻለሁ፣ አምንሻለሁ እኮ አደይ፣ ግን ሁኔታው በጣም ያስጠላል ብሎ አላት። ባቡሬ እናቱ ታግታ እየተሰቃየና የእናቱ መገኛ የት ነው የሚለው በጣም አጨናንቆት ከዳይመንድ ጋር ፍለጋውን ቀጥሏል። መጨረሻ ላይ የለሊ አክስት ናትና አጋችቱ ሲደውሉለት እሱም ደግሞ ስሜታዊ ሆኖ ብዙ ነገሮችን ሲናገር ዳይመንድ ባቡሬ መረጋጋት አለብህ፣ እናትህን በእጅህ እስከምታስገባ ድረስ እንደዚህ ስሜታዊ መሆን የለብህም እያለ መከረው። ፍቅር አሁንም ቢሆን ዴቭን እየወደደችውና እያፈቀረችው በፍጹም አደይ ጋር ተጋብታችሁ ማየትን አልፈልግም፣ እኔ ሙቼ ነው ቁሜ እያለች እየፎከረች ትገኛለች። ዴቭም የመጨረሻ ውሳኔ ቢያሳውቃት ልትረዳ አልቻለችም ማለት ነው። ይገርማል። ውድ የተከበራችሁ የሌላ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።